ኤቲኤም ፖስ ማሽንና ሞባይል ባንኪንግን በመሳሰሉ የባንክ አገልግሎት ክፍያዎች ላይ ከህብረተሰቡ ቅሬታ አዘል ጥያቄዎች እየተነሱ መሆኑ ተነግሯል። ይህ የተነገረው ደግሞ በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሔራዊ ባንክና የተጠሪ ተቋማቱን የ6 ወራት የስራ ክንውን ሪፖርት በገመገመበት ወቅት ነው። በዚሁ ጊዜም በተለይ ከኢትዮጵያ ንግድ ባንክ ወደ ሌላው ባንክ የገንዘብ ዝውውር ሲደረግ የሚከፈለው ክፍያ በመጨመሩ ምክንያት ከተጠቃሚዎች ቅሬታ እንደሚነሳ ቋሚ ኮሚቴው ገልጿል። ይህንንና ሌሎችም የባንክ ዘርፉ ጉዳዮች የተነሱበትን የግምገማ መድረክ ምስሊያ ሀሺም ተከታትለዋለች፣ እንደሚከተለው ይቀርባል። የህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሔራዊ ባንክና የተጠሪ ተቋማቱን የ6 ወራት የስራ ክንውን ሪፖርት ገምግሟል። ሪፖርቱን ያቀረበው የኢትዮጵያ ብሔራዊ ባንክ ባለፉት 6 ወራት ባካሄደው 13 የውጭ ምንዛሬ ጨረታ ከ1.3 ትሪሊዮን ብር በላይ ከገበያው መሰብሰቡን አሳውቋል። የዋጋ ንረትን ለመቆጣጠር ከሚሰሩ ስራዎች ውስጥ አንዱ ዶላርን ለባንኮች በጨረታ በማቅረብ ብርን ከገበያው መሰብሰብ መሆኑንም የብሔራዊ ባንክ ገዢው ኢዮብ ተካልኝ ጠቅሷል። በየጊዜው የምናወጣቸው ጨረታዎች በአጠቃላይ ብሔራዊ ባንኩ ያለው ውጭ ምንዛሬ ክምችት በጣም አስተማማኝ ሁኔታ ላይ ያለው፣ ይህንን ግን ወደ ኢኮኖሚ ውስጥ መልሶ ማምጣት ያስፈልጋል። ለዚህ የሚያግዙ ተከታታይ የውጭ ምንዛሬ ጨረታዎች የሚደረጉ ይሆናል። በአንድ ወቅት አጠቃላይ ክምችቱ በዚህ ደረጃ የማገኝበት ሁኔታ ላይ ነው የነበረው። ሪፎርማችን ምን ያክል ውጤታማ ነው እንደምናየው በአንድ ጨረታ እስከ 500 ሚሊዮን ማቅረብ ያስቻለ ሁኔታ ነው ያለው። ይህንን አጠናክረን ቀጥለን በጣም አስተማማኝ የሆነ መጠበቂያ ክምችት እንዲኖር ብሔራዊ ባንኩም ባንኮቹ ጋርም የምንሰራ ይሆናል። በሌላ በኩል የባንኩ ገዢ የውጭ ምንዛሪ አስተዳደር ስርዓትን አስመልክቶ ባቀረቡት ሪፖርት ከዚህ በኋላ አላስፈላጊ ገደቦች እንደሚነሱ ጠቁመዋል። ላኪዎች በዶላር ቤት የሚያከራዩ እንዲሁም በህጋዊ መንገድ ዶላር የሚያገኙ ሁሉ ያለ ገደብ ዶላራቸው በባንክ ማስቀመጥና ያለ ገደብ የራሳቸውን የውጭ ምንዛሬ በፈለጉት ጊዜ መጠቀም እንዲችሉ ይደረጋል ያሉት ገዢው ነጋዴውም ሆነ ሌላው ያስቀመጠውን የውጭ ምንዛሬ ያለ ገደብ እንዲያገኝ ለማድረግ ይሰራል ሲሉም ተደምጠዋል። ይህም ዜጎች ያለ ስጋት ገንዘባቸውን እንዲጠቀሙና በባንኮች እንዲያስቀምጡ በራስ መተማመንን እንደሚፈጥር ገልጸዋል። አላስፈላጊ ቁጥሮችን እናላላለን። ከረንት አካውንት ተንቀሳቃሽ ሂሳቡ ለገበያ ተትቷል ስንል ብሔራዊ ባንክ አላስፈላጊ ቁጥሮችን አሁን የሚያደርጋቸው አሉ። እነዚህን የሚያስተካክል ስራ በሚቀጥሉት ጊዜያት በሰፊው ምንሰራ ይሆናል። ዜጎች ያገኙትን የውጭ ምንዛሬ ባስፈለጋቸው ጊዜ መጠቀም የሚችሉበትን ስርዓት ማዳበር ማለት ነው። ማንኛውም ስታርታፕ ላይ የሚሰራ ወጣት ያገኘውን የኤክስፖርት ገንዘብ በአግባቡ መጠቀም እንዲችል ብሔራዊ ባንክ የዲጂታል ክፍያ አገልግሎቶችን ለማስፋፋት ከፍተኛ እንቅስቃሴ ላይ እንደሆነ የጠቀሰው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ደግሞ የዲጂታል ክፍያ ቴክኖሎጂዎችን ከማስፋፋት አኳያ ተግባራቱ አበረታች ቢሆኑም እንደ ኤቲኤም ፖስ ማሽንና ሞባይል ባንኪንግ የመሳሰሉ የአገልግሎት ክፍያዎች ግን ቅሬታ የሚያስነሱ መሆናቸውን ገልጿል። በተለይ ከኢትዮጵያ ንግድ ባንክ ወደ ሌላው ባንክ የገንዘብ ዝውውር ሲደረግ የሚከፈለው ክፍያ በመጨመሩ ምክንያት ከተጠቃሚዎች ቅሬታ እንደሚነሳ የገለጸው ቋሚ ኮሚቴው የአገልግሎት ክፍያዎች ላይ የሚነሳውን ቅሬታ እንዲሁም ችግሩን ለመፍታት የተደረገው ጥረት ላይ ባንኩ ማብራሪያ እንዲሰጥ ጠይቋል። ግን ምንድን ነው ምክንያቱ ብለን ስናይ ይሄ እንግዲህ ኢትዮጵያ ውስጥ የሚመረት አይደለም። ሶፍትዌሩም ሃርድዌሩም ኢትዮጵያ ውስጥ የማይመረት ነው። ከእውቀት ጀምሮ ምንም ከዜሮ ነው የተነሳ ነው። ስለዚህ የእውቀት ጉዳይ አለ። ስልጠና ልኮ ወይ ደግሞ እዚህ ጠርቶ ስልጠና የመውሰድ ነገር አለ። ሶፍትዌሩ ላይ ኢንቨስት የማድረግ ስራ አለ። በሃርድዌሩም ላይ እንደዚሁ። እነዚህ ሁሉ ነገሮች ሲመጡ እንግዲህ በኢንቨስትመንት ነው የሚመዘገበው። ስለዚህ የዚህ ወጪ መናር ነው። ይሄ ወጪ ኑሯል። ይህንን ወጪ ዝም ብለን ካለፍን ሎስ ውስጥ ነው የምንገባው። ከቅርብ ጊዜ ወዲህ እየተበራከተ የመጡት የሀገራችንን ባንኮች ማዕከል ያደረጉ ወንጀሎች ሌላው በቋሚ ኮሚቴው ጥያቄ ያስነሳው ጉዳይ ሆኗል። በተለይም የግለሰቦችን አካውንት መጥለፍ፣ የባንክ ማሽኖችን ሰብረው መስረቅና ከባንክ የውስጥ አካላት ጋር በትብብር የሚከናወኑ ዝርፊያዎች እንዲሁም በስልክ ከባንክ የተደወለ በማስመሰል የሚከወኑ ወንጀሎች ባንኮችን አደጋ ላይ የሚጥሉ ከመሆናቸው በተጨማሪ በባንክ ደንበኞች ላይ ያለመተማመንን የሚፈጥር በመሆኑ ባንኩ ከሚመለከታቸው አካላት ጋር በመቀናጀት እየወሰደ ያለው እርምጃ እንዲያብራራ ነው ቋሚ ኮሚቴው የጠየቀው። የሳይበር ጥቃትና መሰል ወንጀሎች በኢትዮጵያ ባንኮች ላይ የተፈጸሙ መሆኑን የገለጹት የባንኩ የፋይናንስ ተቋማት ቁጥጥር ምክትል ገዢ ሰለሞን ደስታ በጉዳዩ ላይ ምላሽና ማብራሪያ ሰጥተዋል። ደንበኛ መረጃ አያያዝ ላይ
ጥብቅ ክትትል እያደረግን ነው። እንዴት ነው የደንበኛን መረጃ የምትይዙት? ያ ደንበኛ መረጃ ለሶስተኛ ወገን ዝም ብለው ሰብረው እንዲገቡ ወይንም ደግሞ አክሰስ የሚሰጥ ነው ወይስ ጥብቅ ቁጥጥር ይደረግበታል? ማን ነው የሚይዘው? በምን አይነት ስርዓት ነው የሚያዘው የሚለውን በብርቱ እየተከታተልን ነው። ያልተፈቀደላቸው ደንበኞች፣ ሰራተኞች የደንበኞችን መረጃ አክሰስ እንዳያደርጉ ጥብቅ ክትትል እናደርጋለን። ከዚያ ውጪ ግን ሌሎቹ ደግሞ አክሰሱ ያላቸው በደንብ እንዴት መያዝ እንዳለባቸው ክትትል ይደረጋል። ባለፉት 6 ወራት ለባንኮች የቀረበ የብድር አገልግሎት ከ600 ቢሊዮን ብር በላይ ማድረሱን የገለጸው የኢትዮጵያ ብሔራዊ ባንክ ባንኮች ከ4.2 ትሪሊዮን ብር በላይ ማንቀሳቀስ ላይ እንደሚገኙም አመላክቷል። የኑሮ ውድነት መቀነስ፣ የውጭ ምንዛሬ ግኝትን በማሳደግ እንዲሁም የብድር አቅርቦትን በመጨመር የተመዘገቡ ውጤቶችን ለማስቀጠል በቀጣይ በትኩረት እንደሚሰራም ነው ባንኩ የገለጸው። ከ17 በመቶ በላይ የነበረው የዋጋ ንረት በ2018 ዓ.ም 6 ወራት ውስጥ ወደ 9.7 በመቶ ማውረድ መቻሉ አበረታች መሆኑን የገለጸው ቋሚ ኮሚቴው በበኩሉ የተገኘውን ውጤት ዘላቂ ማድረግና የማህበረሰቡን የኑሮ ጫና ለመቀነስ አሁንም በትኩረት መስራት እንደሚገባ አሳስቧል።